ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ። አሁን የዘውዱ ሾው አጫጭር ዜናዎችን አቀርብላችኋለሁ፣ አብራችሁን ቆዩ። በቅድሚያም እርሶችን ነው። ፋኖ ታላላቅ ድሎችን ተጎናጸፈ። ፌዴራል ፖሊስም ሰሌዳውን ቀየረ። ነዳጅ በባቡር ገባ። የመንግስት ድጎማም ሙሉ በሙሉ ሊነሳ መሆኑ ተነገረ። በመድፍ የታጀበ ውጊያም ተካሄደ። ባለሀብቱ ጥቃት ተፈጸመባቸው። ኢትዮጵያ በዓለም አቀፍ ተቋም ልትከሰስ መሆኑ ተነገረ። የፕሬዝዳንቱ ልጅም በአሰቃቂ ሁኔታ ተገደለ። ኤርትራ ለጠቅላይ ሚኒስትሩ ምላሽ ሰጠች። የጠቅላይ ሚኒስትሩም የፓርላማ የሪፖርት ውሸት ተጋለጠ። አሁን ወደ ዝርዝሩ እንሄዳለን። አብራችሁን ቆዩ። የአማራ ፋኖ ብሔራዊ ንቅናቄ ደቡብ አማራ ቀጠና አሳምነው እዝ ምስራቅ አማራ ቀጠና በምኒልክ ህዝብ በሁለቱም ጥምር ጦር በደራና በወገዲ ግንባሮች በሰራዊቱ ላይ ከፍተኛ ጉዳት አደረሰ። ደራ ወረዳና በደቡብ ወሎ ግዲ አካባቢዎች ነው የአብይ አህመድ ኃይሎች በአሳምነው ልጆች በሁለት አቅጣጫ የከፈቱት መጠነ ሰፊ ጥቃት የጠላት ኃይል ላይ ጉዳት ማድረሱ የተገለጠው። በትላንትናው ዕለት በብልጽግና ወንበር አስጠባቂ መከላከያ በኩል የተቀናጀ የማጥቃት እቅድም ተይዞ እንደነበረ ታውቋል። ጥቃቱ በሁለት ዋና ዋና አቅጣጫ ላይ ያተኮረ ቢሆንም ከወግዲ ተነስቶ ወደ ገረንጂ እና ደራ መስመር ለመግባት የሞከረው የጠላት ኃይል በከፍተኛ መካናይድ የታጀበ ከ10 ሻለቃ በላይ የሚሆን 105ኛው ክፍለ ጦርና ተጨማሪ የእግረኛ ክፍለ ጦር በመሰለፉ በጀነራል ዘውዱ ጸጣርጌና በጀነራል ሞሲሳ የሚመራው ይህ ኃይል በምኒልክ መብረቅ ክፍለ ጦር አከርካሪው የተሰበረ መሆኑ ተገልጿል። በደራ ቱቲ ግንባር በኩል ደግሞ የጠላት ኃይል ከደራ ተነስቶ ከሰኞ ገበያ በኩል ወደ ቱቲ የፋኖ ካምፕ አቅጣጫ ጥቃት ለመሰንዘር የተንቀሳቀሰ ቢሆንም ንጋት 11 ሰዓት ላይ የጀመረው ይህ ውጊያ ለረጅም ሰዓታት የቆየ ሲሆን በናዳው ክፍለ ጦር በፍቃዱ በላይ ክፍለ ጦር በሁለቱ አሃዶች በቅንጅት በመወሰዱ የማጥቃት እርምጃው መልሶ ሰረር ኩላ ከተማን መቆጣጠር አስችሎታል። ይህ በእንዲህ እንዳለ በሁለቱም አሃዶች በተሰራ አውደ ውጊያ የከተማው መያዝ በአብይ አህመድ ኃይሎች ላይ ከፍተኛ ጫና የፈጠረ ሲሆን በዚህም አውደ ውጊያ የጠላት ምሽግ ሲሰበርም በርካታ አገዛዙ ተጠቀምበት የነበረውን ደረቅ ርሽን በርካታ ጥርንፍ ቦርሳዎችን የተገኘ ሲሆን ከፍተኛ የሰው ኃይል ጉዳት ሙትና ቁስለኛ በማድረግ በመጨረሻም የአማራ ፋኖ ብሔራዊ ንቅናቄ ጥምር ጦሩ በወሰዱት እርምጃ ሰረር ኩላ ከተማ ፋኖ በቁጥጥር ስር አውሏታል። የአማራ ፋኖ ብሔራዊ ንቅናቄ ደቡብ አማራ ቀጠና አሳምነው እዝ አጼ ዘርዓ ያዕቆብ አንደኛ ኮር ህዝብ ግንኙነት መምሪያ በላከልን መረጃ ትግሉ ጠንክሮ መቀጠሉን አሳውቋል። ንጉስ ሚካኤል መብረቅ ክፍለ ጦር ወግዲ ወረዳ ዙሪያ ከባድ ተጋድሎ በማድረግ ታላላቅ ድሎችን አስመዘገበ። እንደሚታወቀው ጸረ አማራው ብልጽግና በሰሜን ወሎና ደቡብ ወሎ በደረሰበት ሽንፈት ወደ ደቡብ ወሎ ቀጠናና አጎራባች ሸዋ ለመስፈር አስቦ መካናይዝዱን ሳይቀር ሙሉ ጦሩን እየሸሸ እና እያንቀሳቀሰ እንደሚገኝ ነው የተገለጸው። እጅግ ቁጥሩ የበረከተ የመከላከያን ምርኮ መደረጉም ተገልጧል። በየጊዜው ወታደሮቹን እያንጠባጠበ ለፋኖ እያስማረከ የሚንቀሳቀሰው የብልጽግና ኃይል ዛሬም ከፍተኛ ውርደት ገጥሞታል። በዛሬው ዕለት ሙሉ ኃይሉን ሰብስቦ በወግዲ ወረዳ አድርጎ ወደ ሸዋ ለመውጣት የሞት ሽረት ከባድ ትንቅንቅ ለማድረግ ቢሞክርም መብረቆቹ የሚቀያየረው ኃይሉን ሙሉ በሙሉ በሚባል ሁኔታ በመምታት ታላቅ ጀብድ መፈጸማቸው ነው የተገለጠው። የኢትዮጵያ ፌዴራላዊ ፖሊስ የተሽከርካሪ ሰሌዳ መቀየሩ ገለጸ። የፌዴራል ፖሊስ ሎጂስቲክና ዋና መምሪያ ረዳት ኮሚሽነር እሸቱ ፊጣ ከ50 ዓመታት በላይ አገልግሎት ላይ የነበረውን የፌዴራል ፖሊስ ተሽከርካሪ ሰሌዳ የተዘበራረቀና ወጥነት የሌለው እንዲሁም ለቁጥጥር አመቺ እንዳልሆነ ገልጠዋል። በንጽጽር አዲሱ የተሽከርካሪ ሰሌዳ ከቴክኖሎጂ ጋር የተሳሰረና ከመረጃ ቋት ጋር የተጣመረ መሆኑንም ጠቁመዋል። ሰሌዳው በህገወጥ መንገድ የማይባዛ ምስጢራዊ መለያዎች የያዘ መሆኑን ለቁጥጥር እንዲሁም የስራ እንቅስቃሴ ቀልጣፋ ከማድረግ አኳያ ከፍተኛ አስተዋጽኦ ይኖረዋል ብለዋል። የተሽከርካሪ ሰሌዳው የኢትዮጵያ ፌዴራል ፖሊስ ለዓለም አቀፍ ተወዳዳሪነት ከማላቅ ረገድ ሚናው የጎላ መሆኑን ገልጸው ለህዝቡም የሚመጥን አገልግሎት ለመስጠት እንዲሁም የወንጀል ምርመራ ክትትልና ስራ ለማሳለጥ አጋዥ እንደሆነም አመልክተዋል። ይህ ኢትዮጵያ የጀመረችውን የዲጂታል 2030 ግብ ከማሳካትና አገልግሎት ቴክኖሎጂ ጋር የማስተባበር ትልቅ ትልም ጋር የተዛመደ መሆኑን ነው የገለጹት ኃላፊው። ነዳጅ በባቡር
መግባቱ ተገለጸ። 120 ሺህ ሊትር ነዳጅ ነው በባቡር መግባቱ የተገለጸው። 120 ሺህ ሊትር ነዳጅ በባቡር በማጓጓዝ በሎጂስቲክና የኢነርጂ ዘርፍ ትልቅ ስኬት የታየበት ነው የተባለው የመጀመሪያው የሙከራ ጉዞ መጠናቀቁ ተገልጧል። በኢትዮጵያ ጅቡቲ የምድር ባቡር መስመር የተካሄደው የሙከራ ጉዞ አገልግሎት ሳይሰጡ የቆዩ ነዳጅ ማጓጓዣ ልዩ የባቡር ታንከሮችን በመጠቀም የተከናወነ እንደሆነም ተገልጧል። የሀገሪቱ የሎጂስቲክስ ስርዓትን ለማዘመን የትራንስፖርት ወጪን ለመቀነስ በከባድ የነዳጅ ጫኝ ተሽከርካሪዎች ላይ ያለውን ጥገኝነት ለመቀነስ እየተወሰደ ያለው ስትራቴጂያዊ ጥረት አካል መሆኑም ነው የተገለጸው። መንግስት ላለፉት 4 ዓመታት በነዳጅ ምርቶች ላይ ሲያደርግ የነበረውን ድጎማ በከፍተኛ ሁኔታ በመቀነስ እስከ መጪው የካቲት 2018 መጨረሻ ድረስ ከድጎማ ስርዓቱ ሙሉ በሙሉ እንደሚወጣ ተገለጠ። መንግስት ከዓለም አቀፍ የገንዘብ ተቋማት ጋር በገባው ቃል መሰረት ነው የኢኮኖሚ ማሻሻያውን ተግባራዊ ለማድረግ የወሰደው እርምጃ አካል መሆኑን ለመረዳት ተችሏል። ባለስልጣኑ በገቡት ቃል መሰረት በአብዛኛው የታህሳስ ወር መጀመሪያ ላይ አዲስ የዋጋ ጭማሪ ተግባራዊ አድርጓል። በዚሁ መሰረት ለተጠቃሚዎቹ የሚቀርበው የናፍጣ ዋጋ በ11 በመቶ፣ የቤንዚን ዋጋ ደግሞ በ5 በመቶ እንደሚጨምርም ነው የተገለጠው። በመድፍ የታጀበ ውጊያ መደረጉ ተገለጠ። በአፋር ያሎ ድንበር በራያ ጨርጨር በቢሰቦር በኩል ከህወሓት ጋር እየተደረገ ያለው ውጊያ መቀጠሉ ነው የተገለጸው። ህወሓት ሰሞኑን የጀመረውን ትንኮሳ ገፍቶበት በሞርተር እና ድሽቃ የታጀበ ውጊያ እያደረገ እንደሚገኝ መረጃዎች ይጠቁማሉ። የህወሓት ኃይሎች ወደ ኡጋላ፣ ቡታ፣ መርፋታና ቢስቦር አካባቢ ከባባድ መሳሪያዎችን ጨምሮ ሰራዊቱን እያቀረበ መሆኑን ከስፍራው የደረሱን መረጃዎች ያመለክታሉ። ህወሓት በተደጋጋሚ ጊዜ የሚያደርገው ሙከራ ውጤታማ ባይሆንም ግን በህዝብ ላይ እየደረሰ ያለው ጉዳት ከፍተኛ መሆኑ ነው የተገለጸው። በተደጋጋሚ ጊዜያቶች ያደረጋቸው ሙከራዎች ውጤት አልባ የሆነበት ህወሓት አሁንም በተጨማሪ ከፍተኛ የጦር መሳሪያዎችና ጦሩን እያስጠጋ መሆኑም ታውቋል። ወጣቱ ባለሀብት ከፍተኛ ጥቃት ተፈጸመበት። በደብረ ማርቆስ የመሸገው አምባገነኑ ደም መጣጭ የአብይ አህመድ ጦር ነው ድብደባ፣ እንግልት እያደረሰ መሆኑ የተገለጸው በንጹሐን ላይ። የሀብቴ አሽከርካሪዎች ማሰልጠኛና የባህል አምባሳደር ሆቴል ባለቤት የሆነው ሀብቴ ቢተው የፋኖ ደጋፊ ተብሎ ታስሮ የሰነበተ ሲሆን በትላንትና ዕለት ነው ከምሽቱ 1 ሰዓት ላይ ከሆቴል ሲሰራ አምሽቶ ሲመለስ በሚሊሻ በደረሰበት ጥቃት ደብረ ማርቆስ ሆስፒታል እያጣጣረ ይገኛል ሲሉ ከስፍራው ያገኘናቸው መረጃዎች ጠቁመዋል። ህዝባችን በአገዛዙ ጥቃትና አፈሳ ለመዳን እንቅስቃሴ መገደብና በጊዜ ወደ ቤት መግባት እንደ አማራጭ እንደተጠቀሙ ነዋሪዎቹ ገልጠዋል። አገዛዙ በአማራ ምድር ይፋዊ ጦርነት በመክፈት ከመጨፍጨፍ ባሻገር የአማራን ባለሀብቶች እየመረጠ እየገደለ እንደሆኑም ሰሞኑን ወሎ ቀጠና የተገደለው ባለሀብት የዛሬው ሌሊት ጥቃት ማሳያ ይሆናልም ነው የተባለው። በተደጋጋሚ ጊዜ የአማራ ባለሀብቶችን እየመረጠ እየለቀመ የሚገለው ይህ የብልጽግና ኃይል አሁንም እርምጃ እስካልተወሰደበት ድረስ አማራዎች በምድር ላይ እንዳይኖሩ ማድረጉን ይቀጥላልም ተብሏል። ህዝቡ በአንድነትና በጋራ ሆኖ ከፋኖ ጋር በመቀናጀት ይህንን የብልጽግና ኃይል ከላዩ ላይ አሽቀንጥሮ መጣል እንዳለበትም ተገልጿል። የአብይ አህመድ የፓርላማ የውሸት ትርክቶች፣ የውሸት ሪፖርቶች ተጋለጡ። አብይ አህመድ ፓርላማ ላይ ያቀረቡት ሐሰተኛ መረጃዎች ነው በፋክስ ቼክ የተጋለጡት። የፓርላማ ሪፖርቱ ላይ ያቀረቡት ኢኮኖሚያዊ እድገት ዳታ የተሳሳተ እና ሆን ብለው አባላቱ ያጭበረበሩበት የውሸት ሪፖርት መሆኑ ተጋልጧል። ጠቅላይ ሚኒስትር አብይ አህመድ አይኤምኤፍ ስለ ኢትዮጵያ በ26 ኢኮኖሚ እድገት ትንበያ አስቀምጧል ብለው ያቀረቡት አሃዝም የተሳሳተ መሆኑ ነው በመረጃ ተደግፎ የተጋለጠው። ኢትዮጵያ ቼክ አብይ አህመድ የህዝብ ተወካዮች ምክር ቤት ቀርበው ዓለም አቀፉ ገንዘብ ድርጅት አይኤምኤፍ ኢትዮጵያ በያዝነው የአውሮፓውያኑ 2026 ዓመተ ምህረት 9.3% ታስመዘግባለች ብሎ ተንብዮዋል ብለው ለፓርላማ አባላት ገለጻ ማድረጋቸው የሚዘነጋ አይደለም። አብይ አህመድ ዘንድሮም የበጀት ዓመቱ የ6 ወር አፈጻጸም ሪፖርት ባቀረቡትም ውሎ የያዝነው የፈረንጆቹ ዓመት ኢትዮጵያ 10% እድገት እንደሚኖራት መንግስት እንደተነበየም አሳውቀዋል። ይሁን እንጂ ይህ በፍጹም ሐሰትና ውሸት መሆኑን ኢትዮ ቼክ አጋልጧል። የዓለም አቀፉ የገንዘብ ድርጅት በኦፊሴላዊ የፌስቡክ ገጹ እንዲሁም በድረ ገጽ ላይ ባለፈው ጥቅምት የጋራ መረጃ እንደሚያሳየው የኢትዮጵያ ኢኮኖሚ በተያያዘው 26 የፈረንጆች አቆጣጠር 7.1%
እንደሚያስመዘግብ ነው የገለጸው። በተጨማሪም ተቋሙ ከ9 ቀናት በፊት ባወጣው አዲስ ሪፖርት ላይ ኢትዮጵያ ኢኮኖሚ እድገት 7.1% እንደሚሆን እንደሚጠበቅም በድጋሚ ያረጋግጧል ብለዋል። ተቋሙ ባወጣው አዲስ ሪፖርት መሰረት ከሰሃራ በታች ያሉ የአፍሪካ ሀገራት አማካኝ እድገት 4.6% እንደሚሆን በፌስቡክ ገጹ ላይ ባጋራው መረጃ ማስቀመጡን ጠቁሟል። አብይ አህመድ በየጊዜውና በየወቅቱ የተሳሳቱ መረጃዎችን ለፓርላማ ሲያቀርብ ፓርላማው እያጨበጨበ ከመውጣት ይልቅ መሞገት ያስፈልገው ነበርም ተብሏል። ይሁን እንጂ የፓርላማ አባላቶቹ አንድም ነገር አብይ አህመድን ሊቃወሙ ባለመቻላቸው እሱም በየጊዜው እየመጣ የሚሰጠው የተሳሳተ መረጃ በሀገሪቱ ላይ ያስከተለው ጉዳት ከፍተኛ መሆኑም ተገልጧል። ኢትዮጵያ በዓለም አቀፍ አበዳሪ ተቋማቶች ክስ ሊቀርብባት መሆኑ ተነገረ። የኢትዮጵያ የ1 ቢሊዮን ዶላር የዕዳ ሽግሽግ ውዝግብን ተከትሎ ነው የዩሮ ቦንድ አበዳሪዎች ክስ እርምጃ ለመውሰድ ማቀዳቸው የተገለጸው። የኢትዮጵያ ቦንድ የያዙ ኢንቨስተሮች ቡድን የሀገሪቱን የሁለትዮሽ አበዳሪዎች በ1 ቢሊዮን ዶላር ዕዳ ሽግሽግ ላይ ተደርሶ የነበረውን የመጀመሪያውን ደረጃ ስምምነት ውድቅ ማድረጋቸውን ተከትሎ ጉዳዩ ወደ ሕግ ለመውሰድ ማቀዳቸውን ሮይተርስ ዘግበዋል። የቦንዱ ባለቤቶች ጊዜያዊ ኮሚቴ ሰኞ ዕለት ባወጣው መግለጫ በቻይና በፈረንሳይ የሚመራው የኢትዮጵያን ይፋ አበዳሪዎች ኮሚቴ ኦሲሲ የቀረበው የዕዳ ሽግሽግ ረቂቅ ስምምነት የቡድን 20 ወይም G20 የተመጣጣኝ አያያዝ መርህ አይከተልም በሚል ውድቅ ማድረጉን ተከትሎ ነው ጉዳዩ ወደ ፍርድ ቤት እንዲወሰድ ያሳወቀው። በቡድን 20 በጋራ ማዕቀፍ መሰረት የተመጣጣኝ አያያዝ መርህ የግል አበዳሪዎች ልክ እንደ ይፋዊ የሁለትዮሽ አበዳሪዎች ሁሉ ተመሳሳይ የዕዳ ኪሳራ እንዲጋሩ ያስገድዳልም ብለዋል። በኢትዮጵያ ነዳጅ ለማግኘት ከፍተኛ ችግር እንደገጠማቸው አሽከርካሪዎች ተናገሩ። በአዲስ አበባ በተለይም ወር ሊጠናቀቅ ሲል ነዳጅ ለማግኘት ያለው ስቃይ እጅግ የከፋ መሆኑም ተገልጿል። አሁን ላይ ባለው በከተማው ናፍጣ ማግኘት እጅግ ከባድ መሆኑን የገለጹት እነዚሁ አሽከርካሪዎች ትልልቅ መኪኖችን በየማደያው ረጃጅም ሰዓታትን ነዳጅ ለማግኘት ተሰልፈው እየዋሉ የስራ ጊዜያቸውን እያጠፉ እንደሚገኙም ተናግረዋል። በርካታ ማደያዎች ናፍጣ የለንም የሚል ምላሽ ለተገልጋዮች እየሰጡ እንደሆነም ታውቋል። ወሩ ሊያልቅ ሲል አሽከርካሪዎች የሚያዩት ስቃይ በቃላት የሚገለጽ አይደለም ያሉ ሲሆን በተለያዩ የኢትዮጵያ ግዛቶች የሚደረገው የነዳጅ እጦቱ ከፍተኛ መሆኑ ተገልጿል። ይሁን እንጂ አብይ አህመድ ከዚህ በኋላ የነዳጅ ችግር የለብንም፣ ሁሉንም ነገር በቅርቡ እናስተካክላለን፣ ከዚህ በኋላ ከሀገራችን አልፎ ለሌላም አገር እናበረክታለን ሲል በሶማሌ ክልል በመገኘት ምስል ማሳየቱ የሚዘነጋ አይደለም። ግን ችግሮቹ በየጊዜው እየተባባሱ እንጂ መፍትሄ አለማግኘታቸው በመንግስት በኩል እየተደረገ ያለው የውሸት ሪፖርቶች አሁንም ህብረተሰቡን እያሳዘነ ይገኛል። አሁን ወደ ውጭ ዜናዎች እናመራለን። ሊቢያ የመሐመድ ጋዳፊ ልጅ ሰይፍ አልኢስላም ጋዳፊ ተገደለ። የቀድሞው የሊቢያ መሪ ሙሐመድ ጋዳፊ ልጅና የአባቱ ተተኪ ተደርጎ ሲታይ የነበረው ነው ሰይፍ አልኢስላም ጋዳፊ በሊቢያ ዝንታን በሚገኙ መኖሪያ ቤቱ ውስጥ በትላንትናው ዕለት መገደሉ ተረጋግጧል። ጥቃቱ 4 ማንነታቸው ያልታወቁ የታጠቁ ሰዎች የቤቱን የደህንነት ካሜራ ካጠፉ በኋላ ነው ወደ ግቢው ዘልቀው በመግባት ሰይፍ አልኢስላም በጥይት ደብድበው የገደሉት። ጥቃቱ የተፈጸመው በአጥቢያው ሌሊት 8:30 አካባቢ ሲሆን ገዳዮቹ ወዲያውኑ ከአካባቢው መሰወራቸውን የሀገሪቱ መገናኛ ብዙሃኖች ዘግበውታል። የሰይፍ አልኢስላም አማካሪ አብደላ ኦትማን እና ጠበቃው ኳሊድ አልአዛሂድ ሞቱን ለዓለም አቀፍ ሚዲያዎች አረጋግጠዋል። የሊቢያ ጠቅላይ አቃቢ ሕግ በጉዳዩ ላይ ምርመራ መጀመሩንም አስታውቋል። በሊቢያ የሚንቀሳቀሰው ጠንካራው 444 ተዋጊ ብርጌድ በጥቃቱ እጁ እንዳለበት የሚናፈሰው ወሬም አስተባብሏል። ሰይፍ አልኢስላም ዕድሜው 53 ሲሆን በፈረንጆች በ2011 የጋዳፊ ውድቀት በኋላ ለዓመታት በዝንታን ሚሊሻዎች ቁጥጥር ስር ቆይቶ እንደነበረም ይታወቃል። እንደ አውሮፓ አቆጣጠር በ2021 ለሊቢያ ፕሬዝዳንትን ቢወዳደር ምርጫው ላልተወሰነ ጊዜ ተራዝሞ እንደነበረ የሚዘነጋ አይደለም። በዓለም አቀፍ የወንጀለኞች ፍርድ ቤት አይሲስ በሰብአዊ መብት ጥሰት ይፈለግ የነበረ ቢሆንም በሊቢያ ፖለቲካ ውስጥ ትልቅ ተጽዕኖ ያለው ሰውም ነበረ። ይህ ግድያ በሊቢያ ያለውን ደካማ ሰላምና የፖለቲካ ሁኔታ ይበልጥ ሊያባብሰው እንደሚችልም ስጋት ተፈጥሯል። ኬንያ ዝቅተኛ ገቢ ላላቸው ዜጎች የታክስ እፎይታ ልታደርግ መሆኑ ተገለጸ። የመንግስት ዝቅተኛ ገቢ ላላቸው ዜጎች የታክስ ጫና ማብዛት የለበትም ነው የተባለው። የኬንያ መንግስት የኑሮ ውድነቱን ለማቀለልና ኢኮኖሚያዊ ለማነቃቃት በማለም ነው በወር ከ30 ሺህ የኬንያ ሽልንግ ወይም $233 ወይም ከ35,000 ብር በታች ገቢ ያላቸው ዜጎች ላይ የታክስ ቅነሳ ለማድረግ መወሰኑን ያሳወቀው።
የውሳኔውም ዓላማ የዜጎችን የተጣራ ገቢ በመጨመር የዕለት ተዕለት ወጪን እንዲሸፍን መርዳት ነው ብሏል። የሚኒስትሩ እይታ የገንዘብ ሚኒስትሩን ጆን ምባዲ ዝቅተኛ ገቢ ያላቸው ዜጎች ለቤት ኪራይና ለትራንስፖርት ከከፈሉ በኋላ በእጃቸው ምንም አይቀራቸውም በማለት የታክሱ አስፈላጊነትም አስረድተዋል። ይህ እርምጃ የመጣው የኬንያ ገቢዎች ባለስልጣን የታክስ አሰባሰቡን ለማጥበቅና አዳዲስ አሰራሮችን ተግባራዊ እያደረገ ባለበት ወቅት ነው። ይሁን እንጂ የኬንያው ጎረቤታችን እንዲህ አይነት ውሳኔዎች ሲወስኑ አብይ አህመድ በፓርላማ ደግሞ የነዳጅ ዋጋ ከኬንያ በጣም የቀነሰ ነው የሚል ማነጻጸሪያ መስጠቱ የሚዘነጋ አይደለም። በተጨማሪም ድጎማ የምናደርገውን አሁን ሙሉ በሙሉ እናቆማለን ሲል ገልጿል። በመጨረሻም ኤርትራ ጠቅላይ ሚኒስትሩ በፓርላማ ባደረጉት ንግግር ላይ ኤርትራ ምላሽ ሰጠች። ከምስጋና ወደ ክስ ስትል ኤርትራ ለጠቅላይ ሚኒስትር አብይ አህመድ ንግግርም ነው ምላሿን የሰጠችው። የጠቅላይ ሚኒስትር አብይ አህመድ የኢትዮጵያን ኤርትራ ግንኙነት መሻከሩን በተመለከተ የሰጡትን ማብራሪያ ተከትሎ የኤርትራ ማስታወቂያ ሚኒስትር ጠንካራ የቃላት ትችት የሰነዘረበትን መግለጫም አውጥተዋል። የኤርትራ ማስታወቂያ ሚኒስትር አቶ የማነ ገብረ መስቀል በሰጡት ምላሽ ነው የኢትዮጵያን ገዢ ፓርቲ የይስሙላ ፓርቲ ሲሉ ጠርተውታል። ጠቅላይ ሚኒስትሩ የሰነዘሩት ክስ ርካሽና አጸያፊ ውሸት ነው ያለው መግለጫው ቀደም ሲል ለኤርትራ ጦር ከፍተኛ ጀግንነት ሜዳሊያና ምስጋና ሲያንጎረጉዱ እንደነበረም አስታውሰዋል። የኢትዮጵያ መንግስት የአሁኑ ያቀረበው ክስ በኤርትራ ላይ ለሚከፈተው ህገወጥ ጦርነት ሰበብ ፍለጋ ማደናገሪያ ነው ብለዋል። ጠቅላይ ሚኒስትሩ በንግግራቸው የጎላን ተራራን እንደ ማነጻጸሪያ ወይም አምሳያ መጥቀሳቸው በኤርትራ ያላቸውን ቀስቃሽና ወራሪ አጀንዳ የሚያሳይ ነው ሲሉም ኮንነውታል። ቀደም ሲል ጠቅላይ ሚኒስትሩ በፓርላማ በሰጡት ማብራሪያ የኤርትራ ጦር በተግባር የፈጸመውን ዘረፋና ግድያ ለወቅታዊ ጸብ መንስኤ አድርገው ማቅረባቸው የሚታወስ ሲሆን የኤርትራ መንግስት በበኩሉ ንግግሩን የውሸት ድራማና ለቀጣይ ጦርነት የሚደረግ ቅድመ ዝግጅት ሲልም አጣጥሎታል። ለኤርትራ መንግስት ምላሽ ለመስጠት የተገደዱበት ጠቅላይ ሚኒስትሩ እንዲህ ሲሉ ለተወካዮች ምክር ቤት ባቀረቡት ንግግር ምክንያት ነው። በትግራይ ውጊያ ሲጀመር የመጀመሪያው ዙር ውጊያ ሽሬ ካስለቀቅን በኋላ የኤርትራ ጦር ከኋላ ኋላ ተከትሎ ሽሬ ገብቶ የአንዳንድ ሰዎችን ግለሰቦች ቤት ማፍረስ ፎቅ ማፍረስ ሲጀምር ጸብ ተጀምሯል። አልተናገርንም እንጂ አክሱም ይዘን ስናልፍ አክሱም ገብቶ ወጣቶች በጅምላ ሲረሽን ጸብ ተፋፍሟል። አድዋን ይዘን ስናልፍ አድዋ ሄዶ ፋብሪካዎች ሲፈታታ ሲሰርቅ ጸብ ተጋግሏል። አዲግራት ደርሰን የመድኃኒት ፋብሪካውን የሚነቀለውን ነቅለው የማይነቀለውን ሲያፈራርሱ ጸቡ ጫፍ ደርሷል። ክቡራን ተመልካቾቻችንና አድማጮቻችን በተለይም ጠቅላይ ሚኒስትሩ ባቀረቡት ሪፖርት ላይ የዘውዱ ሾው ሚዲያ በዓለም ባንክ ከ30 ዓመታት በላይ የሰሩትና እንደዚሁም ደግሞ ቀደም ሲልም በኢትዮጵያ የብሔራዊ ባንክ ልዩ አማካሪና የኢትዮጵያ ንግድ ባንክ ፕሬዝዳንት ከነበሩት ዶክተር አክሎክ ቢራራ ጋር ዝርዝር ጉዳዮችን ይዘን እንደምንመጣ በመግለጽ የአሁኖችን አጫጭር ዜናዎች በዚህ ቋጨን። በቀጣይ ዝግጅታችን እስከምንገናኝ የዘውዱ ሾው ሚዲያን ሼር፣ ላይክ እና ሰብስክራይብ በማድረግ ወዳጅ ቤተሰቦቻችን እንዲትሆኑ ከወዲሁ በማክበር እንጋብዛለን። ዜናዎቻችንን አበቃን። ከዜናዎቹ ጋር አብሬያቸው የነበርኩትን የዘውዱ መንግስት የነበርኩ ጤና ይስጥልኝ።